ማርያም በእስልምና ምን አይነት ቦታ እንዳላት እና ኢየሱስን በእስልምና ምን አይነት ቦታ እንዳለው እንድትነግረው ይፈልጋሉ። ሚውት አድርጌ አዳምጣለሁ። እሺ፣ ማርያም በእስልምና ያላት ቦታ እና ኢየሱስ ክርስቶስ በእስልምና ያለው ቦታ ምንድን ነው? ማርያም በዚህ ዓለም ጻድቅ ነች ተብላ የተገለጸች ሴት ነች። በቀጣዩ ዓለም ደግሞ የጀነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ተብላ የተገለጸች ነች። እንዲህ ብሎ የገለጸባት ማንም ቦታ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ሐዲስ ላይ ከሙለ ሚን ሪጃል ከሲር ወለም የክሙል ሚን ኒሳ ኢላ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። ከወንዶች ጽድቅናን የተጎናጸፉ በርካቶች አሉ፣ ከሴቶችም እንደዚያው ከሴቶች ጽድቅናን የተጎናጸፉ እንደኛዋ ማርያም ነች ብለው ገልጸዋታል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ስለ ማርያም ሲናገር ወኡሙሁ ስዲቀቱን ይላል፣ እናቱ ግን ጻድቅ ነች ይላል። ማን? ማርያም ጻድቅ ነች ብሎ አላህ ራሱ መስክሮላታል። አምላካችን አላህ ሱብሓነሁ ወተዓላ ከዚህ ዓለም ሴቶች ሁሉ በላጭ ነሽ ተመርጠሻል ብሎ ገልጿታል። ወተስጠፋኪ ዐላ ኒሳኢል ዓለሚን ይላል፣ እነሆ ከዓለማት ሴቶችም ሁሉ መረጥኩሽ ብሎ ገልጿታል። አምላካችን አላህ ሱብሓነሁ ወተዓላ ማርያምን ንጽሕት ነሽ ብሎ ገልጿታል። ኢነላህ አስጠፋኪ ወጠሐረኪ፣ አንጽቶሻል፣ ንጽሕት ነሽ ተብላ ተገልጻለች። በቃ ንጹሕ ነች። ዑለሞች እዚህ ላይ ከምንድን ነው አላህ ንጹሕ ያደረጋት የሚለው ሲናገሩ ጠሐረሃ ሚነ ዙኑብ ብለዋል። ከኃጢአት ሁሉ አንጽቷታል ብለዋል። ቦታቸዋል ከኃጢአት ሁሉ አንጽቷታል። በቃ ንጹሕ ነች ማርያም፣ በጣም ታላቅ ሴት ነች። አላህ ስብሐነሁ ወተዓላ የምእመናት ሴቶች የሴቶች ተምሳሌት ብሎ ያነሳት እርሷ ነው። ታውቃላችሁ፣ በጣም ታላቅ ቦታ አላት በኢስላም። አላህ በቁርአን ላይ ሲናገር ወደረበ ላሁ መሰለን ሊለዚነ አመኑ እምረአተ ፊርዐውን ኢዝ ቃለት ረቢ ብኒ ሊ ዒንደከ በይተን ፊል ጀነ ወነጅኒ ሚን ፊርዐውን ወዐመሊሂ ወነጅኒ ሚን አልቀውሚ ዛሊሚን ወመርየም እብነተ ዒምራን አለቲ አሕሰነት ፈርጀሃ ፈነፈኽና ፊህ ሚን ሩሒና ወሰደቀት ቢከሊማቲ ረቢሃ ወክቱቢሂ ወካነት ሚን አልቃኒቲን ብሏል። የምእመናት ሴቶች ተምሳሌት አላትና ቀጥሎ ምን አለ? ወካነት ሚን አልቃኒቲን አለ። በእኔ ትእዛዝ ላይ ቀጥ ካሉት ነበረች አለ። ከዚህ በላይ ምን አይነት ውዳሴ ይመጣል? ጀማ የአምላክን ትእዛዝ ጠብቆ እንደመሄድ ስኬት የለም እኮ በዚህ ዓለም ላይ። ለዚያም አላህ ራሱን የመሰከረላት በቁርአኑ ላይ በእኔ ትእዛዝ ላይ ቀጥ ካሉት መልካም ሴቶች ነበረች ብሎ ገልጿታል። ምንም አይነት እንከን የላትም ማርያም፣ ምንም አይነት ነውር የላትም ማርያም። ይወታቸዋል። ይህ ነው በቀጣዩ ዓለም ያላትን ዕጣ ፈንታ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አፍደል ኒሳ አህሊል ጀነ አርበዓ ወሁም መርየም ወአሲያ ወፋጢማ ወኸዲጃ አሉ። የገነት ታላላቅ ሴቶች 4 ናቸው አሉ። ከነዚያ መካከል ማን እንዳደረጉ ታውቃላችሁ? ማርያም አለችበት አሉ። ስለዚህ ማርያም በጣም ታላቅ ሴት ነች። እርሷን በክፉ የሚያነሳ ሰው ከአምላካችን ከአላህ ሱብሓነሁ ወተዓላ ጋር ነው የሚጣላው። ምክንያቱም አላህ ራሱን ያወደሳት፣ ነቢያችን ሰለላሁ ዐለይሂ ወሰለም ራሳቸው ናቸው ያወደሷት። ማርያምን በክፉ ማንም ሰው ማንሳት የለበትም። ማርያም በጣም ታላቅ ሴት ነች። ሌላው የልጇ ጉዳይ ነው። ልጇ ማን ነው? ዒሳ ዐለይሂ ሰላም ወይም ኢየሱስ። የእርሱ ደረጃ በኢስላም እንዴት ነው? በኢስላም የእርሱ ደረጃ በጣም ላቅ ያለ ነው። 5 ነቢያቶች ከሁሉም ነቢያት ደረጃቸው ከፍ ያለ ነው። ከነዚያ መካከል አንደኛው ማን አለበት? መሲሁ አለበት፣ ዒሳ ዐለይሂ ሰላም። ዒሳ ዐለይሂ ሰላም በድንግልና ነው የተወለደው። እንደ አይሁዲዎች እንደሚሉት በዝሙት አይደለም። ገብቷችኋል? አይሁዲዎች መጽሐፍ ቅዱስ ላይ ታችሁ ከሆነ እኛ ግን አባት አለን የዝሙት ልጆች አይደለንም እያሉ ከፊቱ ያሽሟጥጡበታል። አንተ የዝሙት ልጅ ነህ እያሉት ነው። እኛ ግን አባት አለን ይሉታል። ኢስላም እንደዛ ብላ ኢስላም መሲሁ በድንግልና እየተወለደ ነው ተብሎ ነው የሚታመነው። ማርያም ዐለይሃ ሰላም ምናለች? ወለም የምሰስኒ በሸር አለች። ማንም ወንድ ያልነካኝ ነኝ ብላ ቃል በቃል ተናግራለች። ማንም ወንድ ሳይነካት በድንግልናዋ የተወለደ ልጅ ነው። ሌላው መሲሁ ምንድን ነው? ጻድቅ ነው ተብሎ ቃል በቃል ተገልጾለታል። እሱም ራሱ ማን ያለው? ነቢያችን ሰለላሁ ዐለይሂ ወሰለም ፈአቁሉ ከማ ቃለ አልዓብዱ ሷሊሕ አሉ። ጻድቁ የአላህ ባሪያ እንደተናገረም እኔም እናገራለሁ ልክ እንደርሱ ብለው ተናገሩ። ነቢያችን ሰለላሁ ዐለይሂ ወሰለም ለመሲሁ በጣም ትልቅ ክብር ነበራቸው። በጣም ይወዱት ነበር። ሐዲስ ላይ ሲናገሩ ምን አሉ? አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከማንም በላይ የምወደው እኔ ነኝ ብለው ተናግረዋል። ከማንም በላይ የምቀርበውም እኔ ነኝ አሉ።
በእኔና በእርሱ መካከል ሌላ ነቢይ የለምም አሉ። ያችሁ ነቢያችን ሰለላሁ ዐለይሂ ወሰለም ስለ መሲሁ በርካታ ንግግርን ተናግረዋል። አምላካችን አላህ ሱብሓነሁ ወተዓላ ልክ እንዲሁ በቁርአን ላይ ወጂሃን ፊ ዱንያ ወልአኺራ ብሎ ገለጸ። በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር ነው እርሱ ብሎ ገልጾታል። ለምንድን ነው ይህን ሁሉ መናገር ያስፈለገው አላህ? ምክንያቱም አይሁዶች በጣም ገፍተውታል፣ ከክብሩ በታች ዝቅ አድርገውታል። እርሱን ሐሰተኛ ነው ብለው ያምናሉ። መሲሁን አይቀበሉ። ትክክለኛው መሲህ ክርስቶስ እርሱ ነው ብሎ አላህ በቁርአን ላይ ገለጸባቸው። እነርሱ ግን ቃል የተገባው ከመሲህ እርሱ አይደለም ብሎ አስተባብለውት ነበር። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ክብሩን ሊገልጽለት ይገባል። በዝሙት ነው የተወለደው ብለው ስለሚያምኑ አይ በቃል አማካኝነት ነው የተወለደው የሚለውን ለመግለጽ ነው። ዮሐንስም ቃል ነው ማለት ያስፈለገው ለዚህ ነበር። ምክንያቱም እነዚህ አይሁዲዎች በዝሙት እንጂ የመጣው ጅማሬው በቃል በአምላክ ቃል አማካኝነት አይደለም ብለው ሲያምኑ ስለነበር ነው። ገባችኋል? ስለዚህ አምላካችን አላህ ሱብሓነሁ ወተዓላ በእኔ ቃል አማካኝነትና ከመንፈስም ማስገኘሁት እያለ የሚገልጸው ለዚህ ነው። አመጣጡን ስላበላሹ ነው። አይሁዲዎች በዝሙት ነው የመጣው አመጣጡ ብለው ስለሚያምን ነው። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ክብሩን ጠበቀለት። እርሱ ጭራሽ ሲጀምር መሲሁ ተአምር ነው አፈጣጠሩ ብሎ ገለጸባቸው በቁርአን ላይ። አምላክ አላህ ሱብሓነሁ ወተዓላ ሲናገር ወለቲ አሕሰነት ፈርጀሃ ፈነፈኽና ፊሃ ምን ሩሒና ወጀዐልናሃ ወብነሃ አየተን ሊልዓለሚን ይላል። ማርያምንም ልጇንም ድንቅ ተአምር ያደረግኳቸው ለዓለም እያለ ይናገራል። በቃ አፈጣጠር እነሱ ራሱ ድንቅ ተአምር ናቸው። የማርያም ተአምረኛነቱ ተአምሯ ምኗ ላይ ነው ከተባለ ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ስለሆነች ይህ ተአምር ነው በራሱ። እርሷ ራሷ ተአምር ናች። ልጇም ተአምር ነው። ከምን አንጻር ከተባለ ያለ አባት ከሴት ብቻ የተፈጠረ ብቸኛው የዓለማችን ሰው ስለሆነ ይሄ ራሱ አስደናቂ ያደርገዋል እርሱ እና ክብራቸው እንደተጠበቀ ነው። አላህ በቁርአን ላይ ክብራቸውን በጣም ገልጾታል። ለምን ከተባለ የእምነት ባለቤት ነን፣ የነቢያት መንገድ ይዘናል ብለው የሚያስቡ አይሁዲዎች እነሱን በጣም ስለገፏቸው ክብራቸውን በተለየ መልኩ አላህ በርካታ ቦታ ላይ መግለጽ ያስፈለገው ለዚያ ነው። ሌሎች ነቢያቶች ክብር ሳይኖራቸው ቀርቶ እንዳይመስላቸው። ግን በእነሱ ላይ ጥያቄ የላቸውም አይሁዲዎች። አብርሃምን ወቅሰዋል ወይ? ላ አልወቀሱም። ሙሴን ወቅሰዋል አይሁዲዎች? ላ አልወቀሱም። እያችሁ። ስለዚህ የሙሴ እንደዚህ ነው ብሎ መተረኩ አስፈላጊ አልነበረም ማለት ነው ለእነርሱ። ምክንያቱም በሙሴ ላይ ጥያቄ የላቸውም። በመሲሁ ላይ ግን የማርያምን ልጅ ዒሳን ወይም ኢየሱስን መሲህ ነው አይደለም በሚለው ጉዳይ ላይ እንትን ነበራቸው፣ ክህደት ነበራቸው። እርሱን መሲህ ነው ብለው አያምኑ። አላህ በርካታ ቦታ ላይ መሲህ እያለ የሚጠቅሰው ለዚያ ነው። እርሱ ገብቷቸዋል። ያ ነው። ልክ እንዲሁ እርሱን በዝሙት ነው የተወለደው ብለው ያምኑ ስለነበር አይሁዲዎች አመጣጡን መግለጽ አስፈለገና በእኔ ቃል አማካኝነትን የመጣው የሚለውን መግለጽ ያስፈለገው አላህ ለዚህ ነው። ዮሐንስም ይሄን እንዲመሰክር የተደረገው ለዚህ ነው። በዝሙት ነው የመጣው የሚለውን ጥያቄያቸውን ለመመለስ ነው። በመጀመሪያ ቃል ነበር እያለ ሲገልጽላቸው የነበረው ያ ማለት የእርሱ አጀማመር እናንተ እንደምትሉት በዝሙት ሳይሆን በአምላክ ቃል አማካኝነት ነው ጅማሬው እያለ እየገለጸላቸው ነው። ከአምላካችን የመጣ ቃል ነው። ያም ቃል ሁን በሚለው ቃል አማካኝነት አስገኘ የሚለውን ለመግለጽ ነው። ገብታችኋል? ይሄ ነው። እሺ፣ ሌላ ጥያቄ አለሽ? ትዕግስት ማን ነው? ቅድስት ሌላ ጥያቄ አለሽ? ሌላ ጥያቄ ደግሞ የነፍስ አባት ነበረ እና ኢየሱስ አምልኩኝ ያለበትን ቦታ አሳየ ብዬ ጥያቄ ጠየቅኩኝ። አንተን ጥያቄ ሰምቼ ማለት ነው። እና ከኔ በላይ አታውቂም ብሎ ነው ወደዚህ የመጣው ዛሬ። አንተ ደግሞ ኢየሱስ ሰው ነኝ አምላክ አለው ብለኸኛል ስትል ሰምቻለሁ። እሱን ቦታ አሳየኝና እስልምና መቀበል ፈልጋለሁ። መርሐባ። ኢየሱስ ክርስቶስ አንድ ቦታ ላይ እኔን አምልኩኝ ብሎ የጠራበት ቦታ የለም። አዎ የለም። ክርስቲያኖች መምህሮቻችሁን ይህን ጥያቄ እንደተጠይቁ ጋብዛቸዋል። አንዲት ቦታ ላይ አምልኩኝ ወይንም ተገዙኝ አላለም። ገብታችኋል? አምላክ ከሆነ ከእኔ ምንድን ነው የሚፈልገው የሚለውን ነገር ማወቅ አለብን። ያን የምናገኘውም ከራሱ አንደበት ነው። ገብታችኋል? ኢየሱስ ክርስቶስ የትኛውን ቦታ ላይ እኔን አምልኩኝ ወይንም ተገዙኝ ብሎ ጥሪ ያደረገበት ቦታ የለም። ታዲያ ግን እኔ አምላክ አለኝ ብሎ ቃል በቃል አስተምሯል። አምላክ አለኝ ካለ ለዚያ ለአምላኩ እንጂ ሰዎች መገዛት ያለባቸው ለእርሱ አይደለም ማለት ነው። ኢየሱስ ክርስቶስ ታዲያ የቱ ጋር ነው አምላክ አለኝ ያለው ከተባለ
ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። እሱን ከፍቼ ላሳያችሁ። እሺ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ያውና ኢየሱስም ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው ይላል። ኢየሱስ ክርስቶስ ቃል በቃል አምላኬ እያለ የሚጠራው አምላክ እንዳለው እዚህ ቦታ ላይ ራሱ ተናግሯል። ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 ላይ ኢየሱስ ክርስቶስ ምን አምላክ እንዳለው ቃል በቃል ይናገራል። የኢየሱስ ክርስቶስ አምላክ ይባረክ ይላል እዚያ ላይ እና እዚህ ቦታ ላይ ኢየሱስ ክርስቶስ ቃል በቃል እኔ አምላክ አለኝ ብሎ ቃል በቃል ተናግሯል ማለት ነው። እኔ አምላክ አለኝ ካለ የዛኔ እርሱን አምላክ ነው ብሎ ማመን ቁርጥ አድርጎ ከልባቸው ላይ ሊወጣላቸው ይገባል። ምክንያቱም አንድ አካል አምላክ ካለው እርሱ አምላክ ሊሆን አይችልምና ያ አምላኩ ነው ትክክለኛው አምላክ። ኢየሱስ ክርስቶስ ያንን አብን አንድና ብቸኛ እውነተኛ አምላክ አንተ ብቻ ነህ ብሎ ይገልጸዋል። የሚገርማቸው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ይገልጸዋል። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለማዊ ሕይወት አለ። ስለዚህ ክርስቶስ መልእክተኛ እንጂ ሌላ አይደለም። ይህን ይመስላል። እሺ እሺ ቅድስት ይሰማሻል? አዎ ይሰማኛል። አሁን ዝግጁ ነኝ። እሺ የምለውን ቃል አብረሽኝ የተከተልሽ በይ። አሽሃዱ 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 አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ነሻል አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ነው። ትርጉሙ ከአላህ በስተቀር ሌላ አምላክ የለም ብዬ መሰክራለሁኝ፣ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁኝ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ ወደ ነቢያቶች መንገድ ተቀላቀለ ማለት ነው። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቁብ፣ ወደ ዩሱፍ፣ ወደ ሙሳ፣ ወደ ዒሳ፣ ወደ ማርያም እነዚህ ሁሉ አምላክ የላካቸው ነቢያትና ጻድቆች ናቸው ብሎ የገለጽናቸው ሁሉ እዚያ ለአንዱ አምላክ በብቸኝነት የሚገዙ ነበሩ። ኢስላም ብሎ ማለት የመጀመሪያው ትዕዛዝ እና መሰረት ምንድን ነው? አንድና ብቸኛ የሆነውን አምላክ በብቸኝነት አምልኮ የሚል አስተምህሮ ያለው ነው። ያ አንድ አምላክ አንድም ሶስትም ተብሎ አይገለጽም ነው። አምላክ አላህ ስለ ራሱ ሲናገር ወኢላሁኩም ኢላሁን ዋሂድ ላኢላሃ ኢላሁ ይላል። እኔ አምላካችሁ አላህ አንድ አምላክ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። አምላክ አላህ ቃል በቃል ራሱ እንድንገዛው ጥሪ ያደርግልናል። ቃለ ሱብሓነሁ ወተዓላ ወአን ዕቡዱኒ ሃዛ ሲራጡ ሙስተቂም፣ እኔም በብቸኝነት ተገዙኝ፣ ይህ ነው ቀጥተኛው መንገድ ይላል። ነቢያቶችም ልክ እንዲሁ አንዱን አምላክ አላህን በብቸኝነት ተገዙ ብለው ጥሪ አድርገዋል። ለምሳሌ ከነዚያ መካከል ዒሳ ዓለይህ ሰላም የማርያም ልጅ ራሱ ምን እያለ ይናገራል? እርሱ ወኢነ ላህ ረቢ ወረቡኩም ፈዕቡዱሁ ሃዛ ሲራጡ ሙስተቂም አለ። የእኔም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱንም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ እያለ ይናገራል። ከአላህ ውጭ ሌላን አካል መገዛት ገነት እንደማያስገባ ነገር ግን ገሃነም ሲኦል ውስጥ እንደሚከተን መሲሁ ራሱ አስተምሯል። ቃል በቃል መሲሁ ምን አለ? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር ይላል። ወቃለ አልመሲሕ ይላል ክርስቶስም አለ ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም የኔንም የእናንተንም ጌታ አላህን ተገዙ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀና፣ እነሆ በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻው ገሃነም ነች፣ እሳት ነች እያለ ተናገረ።
ስለዚህ ይህን ይመስላል ልጆች። ቅድስት የሚለው ስም ሀያት በሚል ቀረሽ ሀያት ይሆንልሽ። ሻወር ውሰጂ። ስለ ሶላት አሰጋገድ ከጓደኞች በመማር ሶላት መስገድን ትጀምራለሽ ማለት ነው። እሺ ጥያቄ ያለው ካለ መቀጠል ይችላል። እስላማዊ ትምህርቶችን የምትከታተይበት ግሩፕ አድሚኖች ፎሎ ያደርጉሽ እና በውስጥ ያናገሩሻል፣ ያስገቡሻል። እሺ ጥያቄ ያለው ካለ መቀጠል ይችላል። ከላይ ወገን ገብተዋል። እሺ ዋሌኩም ሰላም። እሺ ጉራማይሌ ነው የሚለው። እሺ ጉራማይሌ አለ አሎ። እንዴት ነህ? ደህና ነህ? ጸጋና ሰላም ይብዛል። ጉራማይሌ አቤት አለው። አሚን ብያለሁ። እሺ ጥያቄ ያለህ ነበረኝና ለመጠየቅ ነበረ። ጠይቅ ብቻ። እሺ ያኔ የመጀመሪያ አሁን የምጠይቅህን ጥያቄዎች ባለፈው በነገርኩ መልኩ እንድትመልስልኝ ማለት ማወቅ እየፈለጉ ለሚያውቁ ልጆች እንድትመልስልኝ ይፈልጋሉ። ረሱል 40 ዓመት ሲሆናቸው ነው አይደለ ጅብሪል ቁርአንን ያገራላቸው። ከዛ በፊት እምነታቸው ምን ነበረ? ሁለተኛ ደግሞ የረሱል እናትና አባት እምነታቸው ምን ነበረ? ቁርአን ላይ የአላህ ቃል አይጠፋም ይላል። የአላህ አንድ ምዕራፍ በክርስትናው ከክርስትና እምነት የሆነ ሰው አንድ ሰው ከቁርአን ላይ አንድ ምዕራፍ ፍየል ይበላቸው አለ። ያ ምንድን ነው የሚለው? የቁርአን ቃል አይጠፋም የሚል ከሆነ ያቺ ፍየሉ የበላችው ገጽ ምንድን ነው የሚለው? ስለዚህ ቁርአን ላይ የጎደለ ገጽ አለ ይባላል። ይህ ነገር እንዴት ነው? እሺ የመጀመሪያው ጥያቄ ምንድን ነው? መልአኩ ጅብሪል ዓለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም መለኮታዊ ራእይን ይዞላቸው የመጣው ወይንም ነቢይነት ማድረጋቸውን አብሳሪው መልአኩ ገብርኤል ያበሰራቸው በ40 ዓመታቸው ነው። ትክክል ነው። ከዚያ በፊት ታዲያ እምነታቸው ምን ነበር የሚል ነው ጥያቄ ውስጠት ነው። ለምን ከተባለ ከእምነት ጋር የሚገናኝ ነገር አይደለም። እሱ የዛኔ ቃሉ ሲመጣላቸው ጊዜ ነበር እምነትን ያገኙት ማለት አይደለም። ከዚያ በፊት እምነታቸው እንዳለ ነው። ቃሉ መምጣት የጀመረው መቼ ነው ከሆነ ጥያቄው በ40 ዓመታቸው ነው። ቦታቸው አላራል አብዱላህ ብን አባስ እንደተናገረው ቢአን ነቢ ስለ ላ ሰለም ወንብሩ 40 ሰነ ተናለ። ነቢ ስለ ላ ሰለም የነቢይነት ማዕረግን የተሰጡት በ40 ዓመታቸው ነው ይላል። እያቸው ትእዛዙን የመጣላቸው ከዚያ በኋላ ነው። ነገር ግን ከዚያ በፊት እምነታቸው ምን ነበር ከተባለ አንዱን አምላክ በብቸኝነት አላህ ናቸው። ያ ማለት ሙስሊም ነበሩ ማለት ነው። እናታችን አይሻ ስትናገር ሐዲስ ቢዳየት ልወሕይ ላይ الإمام البخاري ገልጾታል። كان النبي صلى الله عليه وسلم يتحنث في غار حراء ነቢያችን صلى الله عليه وسلم ነቢይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ ከሰው ገንጨል ብለው አላህን በብቸኝነት ይገዙ ነበር። والتحنث هو التعبد الليالي ذات العدد በሌሊት የሚደረግ የአምልኮ ስርዓትን አላህን በሌሊት በበርካታ ወቅት ያመልኩ ነበር፣ ይገዙ ነበር። ገብታችኋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ነው። ጅብሪል ዐለይሂ ሰላም ሌላው ነገር በ40 ዓመታቸው ጊዜ ነው የመጣላቸው ወይ ከተባለ በ40 ዓመታቸው ይዞላቸው የመጣው የነቢይነትን ብስራትና ቁርአንን ማምጣት የጀመረበት ጊዜ ነው። ከዚያ በፊት ጅብሪል ያውቃቸዋል ወይ? እርሳቸውን እንክብካቤ አድርጎላቸዋል ወይ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት የ4 ዓመት ህፃን ልጅ ጨቅላ ልጅ ሳሉ ነው ጅብሪል ከእርሳቸው ጋር እየመጣ እንክብካቤን ማድረግ የጀመረው። ከምን ከተባለ ማንኛውም ሰይጣን በሰዎች ላይ ሊያደርስ የሚችለውን ኃጢአትንና ክህደትን እርሳቸው እንዳያደርጉ ጥበቃ አድርጎላቸው አላህ ስብሐነ ወተዓላ ጅብሪልን ልኮት። ሐዲስ ላይ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። መልአኩ ጅብሪል ዐለይሂ ሰላም ነቢ ሰለላሁ ዐለይሂ ወሰለም ገና ህፃን ልጅ እያሉ ከህፃናቶች ጋር እየተጫወቱ እያሉ መጣ። ጅብሪል ዐለይሂ ሰላም መጣ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለምን አስተኛቸው መሬት ላይ ፈሸቀ አን ሰድሪሂ ልባቸውንም ቀደደው። ፈአኽረጀ ቀልበሁ ዐለይሂ ሰላቱ ወሰላም የዛኔም ቀልባቸውን አወጣው። ፈገሰለሁ ቢማኢ ዘምዘም ዐላ ጥስትን ሚን ዘሀብን ጃአ ቢሂ ሚነል ጀነ ከጀነት ከሰማይ ይዞት በመጣው የወርቅ ጥስት ከዘምዘም በሆነ ውሃ ለኢብራሂም ሚስት ለአጋር እና ለኢስማኤል በተፈለቀው በሆነ የተባረከው ውሃ መካ ላይ የሚገኘው
በዚያ በውሃ መጣና ቀልባቸውን ጅብሪል አጠበው። ከዚያ ምን አለ? ፈአኽረጀ ሚንሁ ዓለቀተን ሙድገተን ሰውዳ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ትንሽ እየተላመጠች ስጋ ወይም ደም የረጋች ደም የምትመስል ያችን አወጣና ጅብሪል ከቀልባቸው ምን አለ? ሃዛ ሐዙ ሸይጣን ሚንከ ያ ሙሐመድ ሆይ ያውና ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይሄ ነበር፣ ከወዲሁ ከአንተ ተነስቷል አላቸው። ያሰላም ሰይጣን በሰው ልጆች ላይ ድርሻ አለው አደለ? ያ ምንድነው? ወደ ኃጢአት የመወስወስና ኃጢአት የማስገባት ክህደትና ኃጢአትን የማስደረግ ያ ነገር ከአንተ ላይ ገና ከዚህ ከጨቅላ እድሜህ ላይ ተነስቶልሃል። የሰይጣን ድርሻ በአንተ ላይ ሊኖረው የሚችለው ይሄ ነበር፣ ያውና አንስቼልሃለሁ አለ። ማን? መልአኩ ገብርኤል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነት እድሜያቸው ጀምሮ እስኪሞቱ ድረስ ኃጢአትን ምንም አይነት ሰይጣን ሊያስደርጋቸው አልቻለም። ክህደትንም ሆነ ማንኛውም ኃጢአት ወመዕሱሙን ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከኃጢአት የተጠበቁ ናቸው። መልአኩ ጅብሪል ቃል በቃል ምን አለ? ሃዛ ሐዙ ሸይጣን ሚንከ ያ ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር አላቸው። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ መልአኩ ጅብሪል መጥቶ እንክብካቤ ያደረገላቸው ከዛን ጊዜ ጀምሮ ነው። ኃጢአትን አላደረጉም፣ ክህደትን አላደረጉም። ታዲያ በምን ላይ ነበሩ ከተባለ ካነ አህለል ሐነፊያ ወሂየ ጠሪቀት ኢብራሂም ዐለይሂ ሰላም ይቻላል ሚለተ አቢኩም ኢብራሂም እያለ ይገ አላህ ስብሐነ ወተዓላ በብቸኝነት የሚገዙ አማኝ ነበሩ። እዚያ መለኮታዊ ራእዩ መቼ ነው መገለጥ የተጀመረው ከተባለ በ40 ዓመታቸው ላይ በሒራ ዋሻ ውስጥ ሳሉ። ገብቶሻል? ፍሪታ አለሽ? ሌላኛው ጥያቄ ደግሞ የነቢዩ ሙሐመድ እናትና አባት እምነታቸው ምን ነበረ? እስልምና የመጀመሪያው እምነት ከሆነ የነቢዩ ሙሐመድ እናትና አባት እምነታቸው ምን ነበር? እሺ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት እምነታቸው ምን ነበር ከተባለ አንደኛ የመካ ሰዎችን በጥቅሉ አላህ ስብሐነሁ ወተዓላ በአንዱ አላህ የሚያምኑ እንደሆኑ ገልጻቸዋል። ከምን አንጻር ከተባለ እንደ ተውሂድ ሩቡቢያ ሰማይን ማን የፈጠረው አላህ እንደሆነ ያምናሉ። ምድርን ማን የፈጠረው አላህ ነው። ማን ነው ወደዚህ ዓለም ያመጣን? አላህ ነው። ህይወት የሰጠን ማን ነው? አላህ ነው። የሚገድለን ማን ነው? አላህ ነው። ይሄን ሁሉ ከአላህ ውጭ ሌላ ማንም እንደማያደርግ ያምናሉ። ማን ከተባለ እንዳለ የመካ ሰዎች ሁላቸው። ከማን ነው ይሄን ያገኙት ከተባለ ከኢብራሂም እና ከእስማኤል ዐለይሂም ሰላም ከሁለቱም። ማስረጃ ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር ማን የፈጠረው ብትላቸው አላህ ነው ይሉሃል አለ። አያቸው አይደለ? ታዲያ ችግራቸው ምን ነበር ከተባለ ከአላህ ውጭ ሌላን አካል እንዳማላጅ አድርገው ይይዙ ነበር። አየሽ ምን ይላሉ መሰለሽ? የመካ ሰዎች ሰማይ ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ብቻ ነው ብላ ያምናሉ። ነገር ግን እኛ ኃጢአተኛ ነን ይላሉ። ተመልከቱ። ስለዚህ ኃጢአተኛ ስለሆን ወደ አምላክ ዘንድ ለመቅረብ አንችልም፣ እኛ ደካሞች ነን። ታዲያስ ከኃጢአት ንጹህ የሆኑ መካከለኛ አማላጆች ያስፈልጉናል አሉ። ታዲያስ መላእክቶችን መረጡ። ጻድቅና ቅዱስ ናቸው ብለው የሚያምኗቸውን አካሎች መረጡ ከሰዎች። እነዚህ ያማልዱናል ብለው ያዟቸው። ይሄን ያደረጉት ልክ ዛሬ ክርስትና ያለችበት መንገድ ማለት ነው። ያቸው አይደለ? አንድ አምላክ ጻድቅ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአተኛ ነን። ኃጢአት ወደ ዓለም ገብቷል በአንዱ አዳም ምክንያት። ስለዚህ ሁሉም ኃጢአትን አድርገዋል ብለው ያምናሉ አይደለ? ከዚያስ ስለዚህ በመካከላችን ደግሞ አማላጅ ያስፈልገናል። ኢየሱስን የሚያዙ እነ ገብርኤል እነ ሚካኤል እነ ማርያም እያሉ እነዚህን ቆጠሯቸው። በዚህ ነገር ላይ ነበሩ የመካ ካህዲያኖች። የሚገርመው ግን እነዚህ ሰዎች የሚለያቸው ነገር ምንድን ነው? ይሄን የሚያደርጉት በምቾት ጊዜያቸው ነው። በጭንቅ ጊዜያቸው በምንም ተአምር ከአላህ ውጭ ሌላን አካል አይጣሩም ነበር። ፈኢዛ ረኪቡ ፊልፉልኪ ደዐው ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ኢለል በሪ ኢዛ ሁም ዩሽሪኩን አለ። ያቸው አይደለ? በመርከብ ላይ በሚሳፈሩ ጊዜና ማዕበል በሚመጣባቸው ጊዜ እኔን አላህን በብቸኝነት ይጠሩኛል አለ። ያ አላህ አንተ ድረስልን ይላሉ። ልክ ሲወርዱ ጊዜ ደግሞ ያጋራሉ በአላህ ላይ። አያችሁ? እና ስለዚህ እንደዚህ አይነት አንዴ ለቆርጥ ሶሪ የግፍታ ጋር አንዴ ልጨርስ ትቀጥላለህ። ከዚያ በኋላ ግን እነዚህ የነቢ ሰለላሁ ዐለይሂ ወሰለም እናትና አባት በዚህ መንገድ ላይ ናቸው ብሎ በግልጽ ስማቸው ተጠቅሶ እንዲህ የተነገረ ነገር የለም። ስለ እርሳቸው ያለውን ነገር ልንገራችሁ። ስለ ነቢ ሰለላሁ ዐለይሂ ወሰለም እናትና አባት የተነገረውን በጥቅሉ ነው አሁን የነገርኳቸው። የመካ ሰዎች እምነታቸው ይህ ነበር። ስለ ነቢዩ ሰለላሁ ዐለይሂ ወሰለም እናትና አባት በተመለከተ አዳምጡ። አንደኛ ልታውቁ የሚገባው ነገር ምንድን ነው?
አንድ ነቢይ እናቱ ወይንም አባቱ ወይንም አጎቱ ወይንም አያቱ የገሃነም ቢሆኑ ያን ነቢይ ነቢይነቱን የሚያስተች ነገር አለ? የለም። ያቸው አይደለ? ያን ነቢይ የሚያስተች ነገር የለም። ያ አብርሃም አባቱ ከሃዲ እንደሆነ በቁርአን ላይ ተገልጿል። ጣዖት አምላኪ ነበር። ነገር ግን አብርሃምን የጎዳ ነገር አለ? ነቢይነቱን የሚያስተቸው ነገር አለ? የለም በፍጹም። የሎጥ ሚስት ከሃዲ ነበረች። የሚያስጎዳት ነገር አለ? ሎጥን የሚነካው ነገር አለ? የለም። የኖህ ዓለይሂ ሰላም ልጁ ሚስቱ ከሃዲ ነበር። የለም በፍጹም። ይረሻል ዝም ማለት ነቢ ሰለላሁ ዐለይሂ ወሰለም አይነ አቢ አላቸው። ይሄን አስመልክቶ ነው አንድ አንቀጽ የመጣ የቁርአን አንቀጽ ያ አዩሃ ለዚነ አመኑ ላ ተስአሉ ዐን አሽያእ ኢን ቱብደ ለኩም ተሱእኩም የተባሉት እናንተ ያመናችሁ ሰዎች ሆይ ቢመለስላችሁ ልትከፉባቸው የምትችሏቸውን አንዳንድ ጥያቄዎች አትጠይቁ ተባሉ። እስልምናን መጠየቅን እየከለከለ ነው? አይደለም። ይህ ሰው ቢመለስለት የሚከፋው የሆነ ጥያቄ ነው። አይጠቅመውም፣ አይጎዳውም። የአባቱ ከሃዲ ነው። ግን ሲመለስለት ጊዜ አዘነና ይሄ ሰው ይሄዳል። ነቢ ሰለላሁ ዐለይሂ ወሰለም ዝም ማለት ይህን ሰው አይነ አቢ አላቸው። አባት የት ነው እያልኩ እኮ ነው አላቸው። አቢ ወአባከ ፊናር አሉት። አባትህ የእሳት ናቸው ብለው ነገሩት። ያቸው አለ። ታዲያ ምን ማለት ነው እዚህ ቦታ ላይ ከተባለ እንደ ኢስላም አባት የሚለውን አንድ ለወላጅ አባት ይሰጠዋል። ሁለተኛ ደግሞ ለአጎት አባት ተብሎ ይጠራል። አጎት አባት ተብሎ እንደሚጠራ ማስረጃ አለ ወይ? አዎ አለ በቁርአን ላይ። አጎት አባት ተብሎ ይጠራል። ኢስማኤል ለያዕቆብ ልጆች ምናቸው ነው? አጎታቸው ነው አይደለም? አጎታቸው ነው። ነገር ግን አባታችን እያሉ ይጠሩታል በቁርአን ላይ። የቱ ጋር ከተባለ ሱረቱል በቀራ ላይ አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕዲ። ያዕቆብ ሞት በተጣለበት ጊዜ ሞት አፋፍ ላይ በሆነ ጊዜ ለልጆቹ ምን አላቸው ይላል? ልጆች ሆይ ከእኔ ህልፈት በኋላ ማንን ነው የምትገዙት ብሎ ጠየቃቸው ይላል። ከዚያ በኋላ ምን አሉ እነዚህ የያዕቆብ ልጆች? ቃሉ ናዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ አሉ። አባታችን ያዕቆብ ሆይ ከአንተ ህልፈት በኋላም የምንገዛውማ የአንተን አምላክ የአባቶችህን የአብርሃምን የኢስማዒልን የኢስሐቅን አምላክ አባቶቻችን ብለው እነዚህን ገለጿቸው። አያችሁ፣ አያት አባት ይባላል። አብርሃምን አባታችን እያሉ ይጠሩታል። አያችሁ አይደለ? ልክ እንዲሁ ደግሞ አጎት ምን ተብሎ ይጠራል? አባት ብለው ጠሩት። አባታችን ኢስማዒል፣ አባታችን ኢስሐቅ፣ አባታችን አብርሃም ብለው ገለጹ። ስለዚህ ወላጅ አባትም አባት ይባላል። ልክ እንዲሁ ደግሞ አጎትም አባት ይባላል። ታዲያ እንደዚያ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም አባቴ ሲሉ ጊዜ የትኛውን ያሰቡት ወደሚለው ስንመጣ ጊዜ አጎታቸው ነው የነቢ ሰለላሁ ዐለይሂ ወሰለም አስተምሮ የደረሰው ወይንስ ትክክለኛ አባታቸው ብለን ስናይ በትክክል የእሳቸው ትምህርት የደረሰው ማን ነው? አጎታቸው ነው። አባታቸው ወላጅ አባታቸው ደርሶታል ወይ? በፍጹም አልደረሰውም። የእርሳቸውን ነብይነት ዘመን አላገኝም ነበር። ገና ሳይወለዱ ነው የሞተባቸው። አያቸው አይደለ? አጎታቸው ደርሶታል ወይ? አዎ ደርሶታል። ማስረጃ አለ? አዎ በደንብ አለ። ነቢያችን ሰለላሁ ዐለይሂ ወሰለም የህይወቱ ፍጻሜ ድረስ አጎታቸውን መክረውታል። ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዒንደላህ አሉት። ቻል አጎቴ ሆይ ላኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ በል፣ ሸሃዳ ያዝ አሉት። በዚህ ንግግርህ ነገ የትንሣኤ ቀን አጎቴ ያምኗል ብዬ እንደመዋገትልህ አሉት። ነገር ግን ይሄ ሰውዬ ከጎኑ ጓደኞቹ ነበሩ። አትርገቡ ዐን ሚለት አብድልሙጠሊብ ይሉት ነበር። ከአያታችን ከአብድልሙጠሊብ መንገድ ታፈገፍጋለህ፣ ወደኋላ ትላለህ፣ አታደርገውም፣ ይሄን ነውር ነው በአንተ ላይ እያሉ ሸሚ ያስይዙት ነበር። ገብታችኋል አይደል? ፈካነ አኺሩ ማ ቃል አነሁ ዐላ ሚለት አብድልሙጠሊብ። ይሄ ሰውዬ ይሉንታን ፈራና አይኔ በአያቶች መንገድ ላይ ነው በቃ ብሎ በዚያው መንገድ ላይ ሞተ። ስለዚህ አጎታቸው የእሳት መሆኑ ግልጽ ነው።
ነቢ ስ ላ ስለም በሌላም ሐዲስ ላይ በግልጽ ተናግረውታል። ስለዚህ አባት ሲባል ጊዜ አጎትንም ያጠቃልላል፣ ወላ አባትንም ያጠቃልላል። ነገር ግን እዚህ ቦታ ላይ የነቢ ስ ላ ስለም አስተምህሮ የደረሰው የትኛው አባት የተባለው ነው ከተባለ አጎታቸው ነው። ይህን ይመስላል። ይሄ ነው ታላቁ ዓሊም ሼክ ሙሐመድ አሚን ሽንቅጥ ረሒመሁላህ ተዓላ የእነ አብዱልዓዚዝ ብን ባዝ ሼክ የመለሱት ነው። ያን በዕለሞች መካከል ሁና እባክህ ልጨርስ አንዴ ልጨርስ። በዕለሞች መካከል ይሄ ሀሳብ አለ። አንደኛ አባታቸው ነው የሚላለ፣ አጎታቸው ነው የሚላለ። ትክክለኛው አሁን እንደነገርኳችሁ ሐዲሶች የሚያሳዩት ይህን አጎት ነው። ሌላኛው ነገር የእናታቸው ጉዳይ ነው። እናታቸው ደግሞ ልክ እንዲሁ እናታቸው ካፍር ናት የሚል ቀጥታ ቃል እንዲህ አይነት የለም፣ ወይንም የሳት ናት የሚል ቀጥታ የለም። ነገር ግን ምንድነው ያለው ከተባለ አንድ ሐዲስ አለች። እሱም ምንድነው ነቢ ስ ላ ሰለም ከመዲና ወደ መካ እየተመለሱ እየሄዱ እያለ የሆነ መቃብር ስር ገለል ብለው አለቀሱ። በዚህም ጊዜ ሰሓቦች አብሯቸው አለቀሱ። በካ ረሱሉ ላ ስ ላ ስለም ወአብካ መን ሐውለሁ አለቀሱ ከዚያ መቃብር ስር ተቀምጠው። ከዚያ ሰሓቦች ጠየቋቸው፣ ሊማዛ በከይት ያ ረሱላላህ አሏቸው። ለምንድን ነው ያለቀስኩት አንተ አላህ መልእክተኛ ሲሏቸው፣ ሀዛ ቀብር ኡሚ አሉ፣ ይሄ እናቴ ቀብር ነው። እስተእዘንቱ ረቢ አን አዙረሃ ፈአዚነ ሊ ወስተእዘንቱሁ አን አስተግፊረ ለሃ ፈለም የግፊር ሊ አሉ። ይሄ እናቴ ቀብር ነው። እናም ያለቀስኩበትን ምክንያት እናቴን እንደዘይራት አስፈቀድኩት። አምላኬን አላህ ፈቀደልኝ፣ ዘየርኳት። እስትግፋር እንዳደርግላት ለኃጢአቷ ምህረት እንድማጸንላት ደግሞ ለመንኩት፣ ጠየቅኩት፣ አልፈቀደልኝም። በዚህ ላይ ያለቀስኩት አሉ። ስለዚህ ካፊር ነች አሉ ሰዎች። ማን ነው እነኛ ካፊር ነች የሚል የለም። ሁለተኛ እስትግፋር የተከለከለው ለካፊር ብቻ ነው ወይ ወደ የሚለውን ማየት አለብን ከቁርአንና ከሐዲስ። ለካፊር ብቻ ነው እስትግፋር የተከለከለው? ላ አይደለም። ቦታቸዋል። ለምሳሌ የአይሁድና የክርስቲያን ልጆች በሌላ እምነት ላይ የሞቱ ህፃናት ልጆች ቢሞቱ ለእነሱ እስትግፋር ሰደቃ ማድረግ ይቻላል? አይቻልም። አይቻልም። ከሃዲ ናቸውና ነው እነዛ ልጆች? ላ አይደሉም በፍጹም። በወላጆቻቸው አያዙም እነዛ ህፃናት ልጆች እኮ አያቸው አይደለ? ግን እስትግፋር ማድረግ ይቻላል? አይቻልም። ከዛሊክ ልክ እንዲሁ አህለል ፈትራ በነቢይና በነቢይ መካከል የነበሩ ህዝቦች እስትግፋር ይደረግላቸዋል? ሰደቃ፣ ዘካ፣ ሐጅ፣ ጾም ላ ይደረግላቸዋል። ለምን? ከሃዲ ስለሆኑ ነው ወይ? አይደለም በፍጹም። ምንም ምህረት ማነው የምትለምንላቸው ነገር የለምና ቦታቸዋል። ገና የአምላክ ህግና ስርዓት ያልደረሰው ህዝብ ነው። ነገ ትንሣኤ ቀን እነዚህን የከሃዲያን ህፃናት ልጆችን ልክ እንዲሁ ደግሞ አህለል ፈትራዎችን አላህ ያስነሳቸውና የትንሣኤ ቀን ይጠይቃቸዋል። የዛኔ መልእክተኛ ያስነሳላቸዋል፣ ትእዛዝን ይሰጣቸዋል። ትእዛዙን ከፈጸሙ ጀነት ይገባሉ፣ እንዲህ ካሉ ጀሃነም ይገባሉ። ይሄ ነው ያለው ነገር። ስለዚህ አምላካችን አላህ ስብሐነሁ ወተዓላ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ፣ እኔ መልእክተኛን ሳልክ የምቀጣ አይደለሁም ይላል። መልእክተኛ ደርሷቸው አሻፈረኝ እንዲህ ብለው አንቀበልም ካሉ የዛኔ ነው የሚቀጡትና የእሳት የሚሆኑት። ታዲያ እነዚህ አካሎች የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት መልእክተኛ ደረሳቸዋል ወይ? እና በፍጹም አልደረሳቸውም። ዒሳ ደረሳቸዋል? አልደረሳቸውም። የነብዩ ሰለላሁ ዐለይሂ ወሰለም ትምህርት ደርሳቸዋል? አልደረሳቸውም። ይህን ይመስላል። እሺ ፍሪታ ጥያቄ ጨረሽ? ጨርሰሻል? ሶስተኛ ጥያቄሽ ምን ነበር?